ዕለታዊ የምንዛሬ መረጃዎች በስንት በመዘርዘር ላይ ይገኛሉ የሚለውን የዛሬ የሐምሌ 16 2018 ዓ.ም በባንኮች ያለውን መረጃን ይዘንላችሁ መጥተናል። እንደተለመደው በብርሃን ባንክ፣ በአቢሲኒያ፣ በአዋሽ እና በኢትዮጵያ ንግድ ባንክ ምንዛሬ በስንት እየተዘረዘረ ይገኛል የሚለውን ማለትም የአሜሪካ ዶላርን፣ ፓውንድ ስተርሊንግን፣ ዩሮን፣ ስዊስ ፍራንክን፣ የኩዌት ዲናርን፣ የቻይና ዩዋንን፣ የዲርሃም እንዲሁም የሳውዲ ሪያልን መረጃን ይዘንላችሁ መጥተናል። በተጨማሪም ደግሞ እነዚህ ምንዛሬዎችን ጨምረው ተጨማሪ ምን ጉርሻን ይዘው መጥተዋል፣ በምን ተጨማሪ ጉርሻን እየዘረዘሩ ነው የሚገኙት የሚለውን የባንኮቹን መረጃ ተከታተሉ ዘንድ ቪዲዮውን ስትጀምሩም ላይክ በማድረግ እንዲሁም ለቻናሉ አዲስ ሆናችሁ ቻናሉን ሰብስክራይብ በማድረግ ተከታተሉ ዘንድ በማክበር እየጠየቅን ቀጥታ ወደ ምንዛሬዎቹ መረጃ እናልፋለን። የምንጀምረው ከኢትዮጵያ ንግድ ባንክ ይሆናል። የአሜሪካ ዶላርን ዛሬ ጁላይ 23 ወይም ሐምሌ 16 የአሜሪካ ዶላርን በ158 ከ83 ገዝቶ በ162 ከ10 እየሸጠ ይገኛል። ፓውንድ ስተርሊንግን በ208 ከ83 ገዝቶ በ213 ከ10 ይሸጣል። አንዱን ዩሮ የኢትዮጵያ ንግድ ባንክ ዛሬ ላይ በ181 ከ54 ገዝቶ በ185 ከ18 ሲሸጥ ስዊስ ፍራንክን ደግሞ በ192 ከ57 በመግዛት በ196 ከ43 የኢትዮጵያ ብር ይሸጣል። አንዱን የኩዌት ዲናር ስንመለከት በ506 ከ60 ገዝቶ በ516 ከ73 ሲሸጥ የቻይና ዩዋንን ደግሞ በ23 ከ00 ገዝቶ በ23 ከ46 የኢትዮጵያ ብር በመሸጥ ላይ ነው የሚገኘው። የዲርሃም ምንዛሬንስ በስንት ገዝቶ በስንት ይሸጣል ካላችሁኝ በኢትዮጵያ ንግድ ባንክ ዛሬ ጁላይ 23 ላይ በ43 ከ25 በመግዛት በ44 ከ12 ሲሸጥ የሳውዲ ሪያልን ደግሞ በ42 ከ30 ገዝቶ በ43 ከ15 የኢትዮጵያ ብር በመሸጥ ላይ ይገኛል። ይህ ብቻ ሳይሆን ተጨማሪ ጉርሻንም ያገኙ እያላችሁ ነው የሚገኘው። በውጭ ሀገራት በኢትዮ ዳሬም፣ በካስኮ፣ በፖቲ፣ በወገን ሴንት፣ በላኪራሚት፣ በኢትዮፔ፣ በአሪፍ ፔ፣ በአርኪ ሴንት፣ በ50 ሎሚ፣ በደስታ ፔ፣ በሞጆ መኒ የዲጂታል ገንዘብ መላኪያ መተግበሪያዎች ገንዘብ ሲላክላቸው እንዲሁም ደግሞ ከውጭ ምንዛሬ ምሽታ ተመላይ የ6.78 በመቶን ጉርሻን አዘጋጅላቸዋል በማለት ይገኛል። እንዲሁም ደግሞ በውጭ ዓለም አቀፍ የዋጋ አስተላላፊዎች በኩል ማለት ነው ገንዘብ ሲላክላችሁ ደግሞ በምንዛሬው ላይ የ6.43 በመቶ ጉርሻን በማበረከት ላይ እንገኛለን እያሉ ይገኛሉ የኢትዮጵያ ንግድ ባንኮች። ቀጥሎ የምንመለከተው የባንክ ምንዛሬ ደግሞ የአዋሽ ባንክን ይሆናል። አዋሽ ባንክስ የአሜሪካ ዶላር፣ ዩሮ፣ ፓውንድ ስተርሊንግ፣ ስዊስ ፍራንክ፣ የሳውዲ ሪያል፣ ዲርሃም እና የካናዳ ዶላር በስንት ተገዝተው በስንት እየተሸጡ ይገኛል የሚለው ስንመለከት አንዱን የአሜሪካ ዶላር በ159 ከ48 ገዝቶ በ162 ከ67 ሲሸጥ ዩሮን ደግሞ በ186 ከ23 ገዝቶ በ189 ከ95 ይሸጣል። የፓውንድ ስተርሊንግን ስንመለከት በ211 ከ24 ገዝቶ በ215 ከ46 ሲሸጥ ስዊስ ፍራንክ ደግሞ በ197 ከ33 ገዝቶ በ201 ከ28 ይሸጣል። የሳውዲ ሪያልን ስንመለከት በ43 ከ46 ገዝቶ በ44 ከ33 በመሸጥ ላይ ነው የሚገኘው። የዲርሃም ምንዛሬ ደግሞ በ44 ከ41 ገዝቶ በ45 ከ29 በመሸጥ ላይ ይገኛል። የካናዳ ዶላርን በስንት ገዝቶ በስንት ይሸጣል የሚለውን ስንመለከት በ112 ከ37 በመግዛት በ114 ከ62 እየሸጠ ይገኛል። ከዕለታዊ ተመን በተጨማሪም የ10% ጉርሻን አዘጋጅቶ ይጠብቃቸዋል ማለት ነው። የአዋሽ ባንክ መረጃ እንደሚያመለክተው ከውጭ ሀገር ከወዳጅ ዘመድ በኋላ አስተላላፊዎች በኩል የተላከላችሁን ገንዘብ በባንኩ እንዲሁም ስትቀበሉ እንዲሁም ደግሞ በካሽ ስትመነዝሩ ከመደበኛ ምንዛሬ በተጨማሪ የ10% ጉርሻን አዘጋጅቻለሁ በማለት ላይ ይገኛል። ተመልካች አድማጮቻችን በመከታተል ላይ የምትገኙ የዛሬን የሐምሌ 16 ዕለታዊ የባንኮች ምንዛሬ ማለትም በብርሃን ባንክ፣ በአቢሲኒያ፣ በንግድ ባንክ እና በአዋሽ ባንክ ምንዛሬዎች ዓለም አቀፍ የሆኑትን ማለት ነው በስንት ተገዝተው በስንት እየተሸጡ ይገኛሉ የሚለውን
እየተከታተላችሁ ነው ያላችሁ። ቪዲዮውን እስካሁን እያያችሁ ላይክ ካላደረጋችሁ ላይክ፣ ለቻናላችን አዲስ ከሆናችሁ እንደዚህ አይነት መረጃን እንዳያመልጣችሁ ሰብስክራይብ ማድረግ እንዲሁም የደወል ምልክቷን በመጫን ቪዲዮ በምንለቅበት ሰዓት ላይ የማሳወቂያ መልእክት እንዲደርሶት ማድረግ ይችላሉ። ወደ ቀጣይ የምንዛሬ መረጃዎቻችን ስናልፍ የምናገኘው የአቢሲኒያ ባንክ ነው። አቢሲኒያ ባንክ ዛሬ ጁላይ 23 ላይ የተለያዩ ምንዛሬዎችን እንዲሁ በመዘርዘር ላይ ይገኛል። ከአሜሪካ ዶላር ተነስተን ስንነግራችሁ አንዱን የአሜሪካ ዶላር በ160 ከ01 ገዝቶ በ163 ከ21 ሲሸጥ፣ ፓውንድ ስተርሊንግ ደግሞ በ212 ከ42 ገዝቶ በ216 ከ67 ይሸጣል። ዩሮን በ186 ከ80 ገዝቶ በ190 ከ58 ሲሸጥ፣ ዲራምን ደግሞ በ44 ከ70 ገዝቶ በ45 ከ59 ይሸጣል። የስዊስ ፍራንክን በ197 ከ66 ገዝቶ በ201 ከ61 ሲሸጥ፣ የካናዳ ዶላር ደግሞ በ113 ከ70 ገዝቶ በ115 ከ98 የኢትዮጵያ ብር ይሸጣል። የሳውዲ ሪያልንም ስንመለከት በ44 ከ05 ተገዝቶ በ44 ከ93 የኢትዮጵያ ብር እየሸጠ እንደሚገኝ የአቢሲኒያ ባንክ ኤክስቼንጅ ሬት የጁላይ 23 2026 ዓ.ም መረጃ ያመላክታል። በመቀጠል የምናልፈው ወደ አቢሲኒያ ባንክ ነው። የአቢሲኒያ ባንክስ የአሜሪካ ዶላርን፣ ፓውንድ ስተርሊንግን፣ ዩሮን፣ ዲራምን፣ አውስትራሊያ ዶላርን፣ የካናዳ ዶላርን፣ የስዊስ ፍራንክን በስንት ገዝቶ በስንት ይሸጣል? ከዛ በፊት ግን የአቢሲኒያ ባንክን ጭማሪ አልነገርኳችሁም። የውጭ ገንዘብ ምንዛሬ ተመን ሐምሌ 16 2018 ከውጭ ሀገር በዳብሽን፣ በዌስተርን ዩኒየን፣ በመኒግራም፣ በትራንስፋስት፣ በትራፔ ቤት፣ ወዳጅ ቤት፣ በፋስት ፔይ ሪያና ሌሎች የገንዘብ አስተላላፊዎች በኩል በአቢሲኒያ ባንክ በኩል ገንዘብ ስትቀበሉ እንዲሁም ስትመነዝሩ በሁሉም ቅርንጫፎች የ2% ተጨማሪ ጉርሻን ማዘጋጀታቸውን እየገለጹ ይገኛሉ። የብርሃን ባንክን ስንመለከት እንዲሁ አንዱን የአሜሪካ ዶላር በብርሃን ባንክ በ159 ከ72 ገዝቶ በ162 ከ91 ሲሸጥ፣ ፓውንድ ስተርሊንግን ደግሞ በ214 ገዝቶ በ218 ከ72 ይሸጣል። የዩሮን ስንመለከት በ186 ከ07 ገዝቶ በ189 ከ77 ሲሸጥ፣ ዲራምን ደግሞ በ43 ከ48 ገዝቶ በ44 ከ35 ይሸጣል። የአውስትራሊያ ዶላርን ስንመለከት በ112 ከ18 ግዢው ነው፣ በ114 ከ43 ምሽጫው ነው። የካናዳ ዶላርን ደግሞ በ113 ከ60 ገዝቶ በ115 ከ90 በምሽት ላይ ይገኛል። የስዊስ ፍራንክንስ በስንት ገዝቶ በስንት በምሽት ላይ ይገኛል? ኤክስቼንጅ ሬት ጁላይ 23/26 የብርሃን ባንክ መረጃን ስንመለከት አንዱን የስዊስ ፍራንክ በ197 ከ32 በመግዛት በ227 በምሽት ላይ ይገኛል። ይህ ብቻ አይደለም፣ ተጨማሪ ጉርሻም እንደ ሌሎቹ ባንኮች ብርሃን ባንክ ማዘጋጅቷል። በእያንዳንዱ ዶላር ከባህር ማዶ የተላከላችሁን ገንዘብ በባንኩ ስትቀበሉ በድሪስ ስትመነዝሩ የ10 ብር ጭማሪን እጋብዛችኋለሁ ብሏል። እንግዲህ ይህን ይመስላል እንግዲህ በአራት ባንኮች ለዛሬ ለሐምሌ 16 የምንዛሬ መረጃዎች የተመለከትናቸው መረጃዎች በዚያ በቃን። በሌላ ቪዲዮ እስከምንገናኝ በያላችሁበት መልካም ጊዜ